የሚያዝያ ገድለ ቅዱስ ጊዮርጊስ። ከዚህም በኋላ ነገስታቱ ቅዱስ ጊዮርጊስን ሕያው መሆኑን ህዝቡ እንዳያዩና እንዳይሰርቧቸው በድብቅ ወደ እነርሱ እንዲያመጡት ትእዛዝ አዘዙ። ኃያሉ ቅዱስ ጊዮርጊስም በከሃዲው ንጉሥ ፊት በቆመ ጊዜ አንተ ከሃዲ እንግዲህ እፈር፣ የሰው እጅ ሥራ የሆኑትንም ትንፋሽ የሌላቸውን እርኩሳን ጣዖቶችህንና አንተን አሳፍራችሁ ዘንድ አምላኬ ኢየሱስ ክርስቶስ እነሆ አስነሳኝ አሉ። ንጉሱም ከሰማዕቱ ከቅዱስ ጊዮርጊስ ይህን ቃል በሰማ ጊዜ አሁን አንተ የሥራዬ መምህር እንደሆንክ በዓለም ሁሉም አንተን የመሰለ እንደሌለ ዛሬ አወቅን። አሁንም ከሚደርስብህ ስቃይና መከራ ሁሉ ታርፍ ዘንድ ማንም እንዲያውቅብህ ሳታደርግ ከእኛ 1200 ሚዛን ወርቅ ተቀበልና ከዚህች ሀገር በድብቅ ውጣ አለው። ሰማዕተ ኢየሱስ ቅዱስ ጊዮርጊስም መልሶ እናንተ የረከሳችሁ ውሾች፣ ስለ ጌታዬ ስለ ኢየሱስ ክርስቶስ ስም የአባቴ ወገኖች የተውልኝን ብዙ ገንዘብ ትቻለሁ። ይኸውም ከ22,000 ሚዛን በላይ የሆነ ወርቅ፣ ብሩም ከ44,000 ሚዛን በላይ ከዚህም የሚበዛ ነበር። ከብቱም ቁጥር ስፍር የለውም ነበር። የሴት የወንድ አገልጋዮች ነበሩኝ፣ ፈረሶች፣ መርከቦች፣ ሰፊ ወይን ቦታዎች፣ እርሻዎችም ነበሩኝ። እህላቸውም ወይናቸውም ብዙ ነበር። በዚችም በከንቱ ዓለም ጌጥ ያጌጡ አዳራሾች ነበሩኝ። ይህን ሁሉ እናቴና እህቶቼንም ደግሞ ስለ ኢየሱስ ክርስቶስ ስም ተውኩ። ስለ ፍቅሩም ይህንን ሁሉ መከራ ከእናንተ ተቀበልኩ። እናንተ ግን ዛሬ ከእናንተ 1200 ሚዛን ወርቅ ተቀብዬ የክርስቲያንና አምላክ እጄ ወደ ሲኦል ጉድጓድ እንድወርቅ ትመክሩኛላችሁ። ከአባታችሁ ከሰይጣንና ከአገልጋዮቹ ጋር ለዘላለም እሳት እንደተዘጋጃችሁ እንደናንተ ወደ ሲኦል ጉድጓድ እንድወርቅ ትመክሩኛላችሁ አላቸው። ከሃዲዎች ነገስታትም ከእርሱ ይህም በሰሙ ጊዜ እጅግ ተቆጡ። የሰው ስጋ የሚገፍ ሰውና ታላላቅ ምላጮች አምጥተው የራስ ቅሉን ቆዳ እንዲገፉ ታዘዙ። ይህንንም አደረጉበት። ዳግመኛም 2 በእሳት የጋሉ የብረት ዘንጎች አምጥተው በሁለት አይኖቹ እንዲቀበቅቧቸው አዘዘ። ያን ጊዜም የሁለቱ አይኖቹ ውሃ በምድር ላይ ፈሰሰ። ዳግመኛም ምላሱን እንዲቆርጡ ታዘዘና ምላሱን ቆረጡት። ዳግመኛም እግሩን በግንድ ላይ አድርገው ጭኖቹን በመጥረቢያ እንዲሰብሩት አደረገ። እንደታዘዙ አደረጉበት። ከዚህም በኋላ ተሸክመው ወስደው ከእስር ቤት ጣሉት። ትንፋሹ ግን በውስጡ ነበረች። ጥለውትም በየቦታቸው ሄዱ። መንፈቀ ሌሊትም በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክትን አስከትሎ ወደ እስር ቤቱ ገባ። እጁንም ዘርግቶ ሰውነቱን ሁሉ ዳሰሰው፣ ፈወሰው። ኃያል ብርቱ አገልጋይ ጊዮርጊስ ጽና፣ ከቸር አባቴ ከመንፈስ ቅዱስ ጋር እኔ ካንተ ጋር ነኝ። ለዘላለሙ የማይለወጠውን አክሊልና የመንግሥተ ሰማያትን ዘውድ የምታገኝበትን ቀን እነሆ ቀርባለች አለው። ጌታችንም ይህን ተናግሮ ቅዱስ ጊዮርጊስን ሳመው፣ ኃይልንም አሳደረበት። በፍጹም ክብርና ምስጋናም ወደ ሰማይ አረገ። በማግስቱም ንጉሡ ዱድያኖስ ተነስቶ ጭፍሮቹን ወደ እስር ቤት ሂዱና የአስማተኛ ክርስቲያናዊ የሆነውን ይዩት አላቸው። ወደ እስር ቤቱን በሄዱ ጊዜ ሰማዕተ ኢየሱስ ቅዱስ ጊዮርጊስን ፈጽሞ ስቃይ እንዳላገኘው ሆኖ አገኙት። የእግዚአብሔር አገልጋዩ ጌታችን ቅዱስ ጊዮርጊስ ሆይ የእግዚአብሔር ባሮች እንዴት አድርገን እንለምንሃለን ብለው ሰገዱለት። ተጋዳዩም በክርስቶስ ማመንን አስተማራቸው። በእጁም ሀብተ ጥምቀትን ሰጣቸው። ከእርሱ ጋር እኛ የኢየሱስ ክርስቶስ ባሮች ነን እያሉ ወደ ነገስታቱ መጡ። የተሰበሰቡት ሕዝብም ቅዱስ ጊዮርጊስን ምንም ሳያገኘው ቆሞ ባዩት ጊዜ፣ ፊቱም እንደ ፀሐይ ሲያበራ ባዩት ጊዜ በሰማይም በምድርም እኛን ከፈጠረ አገልጋዩ ጊዮርጊስንም ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ጮኹ። እኛ ሁላችን ከዚች ጊዜ ጀምረን የእርሱ አገልጋዮች ለመሆን የተቆጠርን ነን አሉ። ያን ጊዜ ከሃዲዎች አፈሩ፣ እጅግ ተቆጡ። ጭፍሮችንም ሕዝቡን ከከተማ ውጭ አውጥተው በተሳለ ሰይፍ ራሳቸው እንዲቆርጧቸው አዘዙ። በዚህ ሁኔታ ሰማዕትነታቸውን ፈጸሙ። ለዘላለም የማይጠፋውን አክሊልም በሐምሌ 25 ቀን ተቀዳጁ። የተጠመቁ ጭፍሮችም ቁጥራቸው 1408 ነበር። በረከታቸው ከእውነተኛ ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር። ወዳጆቹ ሆይ የክርስቶስ አሽከር እውነተኛው ኃያሉ እግዚአብሔር የሚወደው ቅዱስ ጊዮርጊስ የተቀበለውን መከራ ልነግራችሁ ብጀምር የ7 ዓመት ሲቅርና የ7 ቀን እንኳ ቢሆን ገድሉን ትርፋቱን ጨርሼ ልነግራችሁ አልችልም፣ እጅግ ብዙዎች ናቸውና። አንድ ሰው ከ70 ነገስትና ከሰራዊታቸው ጋር ሲከራከር በጎ ሀሳቡን ሊያስለውጡት ልዩ ልዩ ስቃይ ሲያደራጁለት ሊያሸንፉት አንችል ብለው 7 ዓመት ኖረ። ከዚያ ከተጋዳዩ ከአሸናፊው ከቅዱስ ጊዮርጊስ በቀር በዚያ ዘመን የጌታችን የመድኃኒታችን ኢየሱስ ክርስቶስን ስም ገልጦ የሚናገር አልተገኘም ነበር። አሁንም እኔ ፈጽሜ ያደንቃለሁ። ወንድሞቼ የዚህን ኮከብ ንጹሕ ቅዱስ የእግዚአብሔር ወዳጅ የሆነውን የኃያሉን የቅዱስ ጊዮርጊስን አስደናቂ ሕማሙን ባሰብኩ ጊዜ አንጀቴ እጅግ ይቃጠላል። በዓለም ፊት ብቻውን የቆመ ፈረሰኛ የክርስቶስ አሽከር እርሱ ብቻ ነው። ኃያሉ ቅዱስ ጊዮርጊስን በክርስቶስ ማመንንም ሊከለክለው አልቻለም። በዓለም ነገስታትና በሰራዊታቸው ፊት ሁሉ በፈጠረ መላእክትን ፈጥሮ በሚገዛ በክርስቶስ የሚያምን እንደርሱ ያለ አልተገኘም። ጌታዬ ጊዮርጊስ ሆይ አንተን ከቅዱሳን በማን እመስልሃለሁ? ነቢይ፣ ሰማዕት፣ ጻድቅም ብልህ በእውነት የሚገባህ የእግዚአብሔር ወዳጅ ነህ። በእነዚህም ሁሉ ስሞችህ ብጠራህ
አንተ ትበልጣለህ። ነቢይ ብዬ ብጠራህም ከእነርሱ እጅግ ትበልጣለህ። ሕግ ሰሪ ብዬ ብጠራህም ከእነርሱ በዚህ አንተ ትበልጣለህ። ኢሳይያስን አንድ ጊዜ በእንጨት መጋዝ ስለ ጽድቅ መገዙት፣ በአንድ ጊዜ ሞተ፣ ከቅዱሳንም ሁሉ ጋር አንቀላፋ። ጌታዬ ጊዮርጊስ ሆይ አንተን ግን በብረት መጋዝ ሰነጠቁ፣ በመንኮራኩር በሰይፍ በመጥረቢያ ፈለጡ፣ ቆረጡ፣ አሰቃዩ። ስለ ጽድቅም 4 ጊዜ ሞትህ። ሕግ ሰሪው ሙሴ የእግዚአብሔርን ክብር በጥቂቱ አየ። ጌታዬ ቅዱስ ጊዮርጊስ ሆይ አንተ ግን እግዚአብሔርን ፊት ለፊት አየኸው። የክብር ባለቤት ከአንተ ጋር አፍ ለአፍ ብዙ ጊዜ ተነጋገረ። ሐዋርያትን በዓለም ሁሉ አስተማሩ። ቁጥራቸውም 12 ነበር። አርድእቶቻቸውም 70 ነበሩ። ጣዖታት አምላኪዎችንም ዘለፉ። በእውነተኛ የጽድቅ ፀሐይ ብሩህ ኮከብ ቅዱስ ጊዮርጊስ ሆይ አንተ ግን ብቻህን ጣዖት የሚያመልኩትን 70 ነገሥታትን ከሰራዊታቸው ጋር ዘለፍክ። ከሰማይ በወረደች እሳትም ገረፍካቸው። የክርስቶስ ስም በዓለም ሁሉ እንዲታወቅ አደረግህ። ከአንተ አስቀድሞ ከነበሩ ከአንተም በኋላ ከሚነሱ ሰማዕታት ሁሉ አንተ እንድትበልጥ በእውነት እናገራለሁ። 7 ዓመት በመዓልትና በሌሊት በሰውነት የተቀበልካቸውን አስጨናቂዎች ስቃያት፣ ጽኑ ስርዓትና ረሃብና ጽም ከመታገስህ የተነሳ ይልቁንም ቅዱስ ጊዮርጊስ ሆይ ሰውነትህ ከኃጢአት የራቀ በመሆኑ በእውነት ከፍ ከፍ አልክ። የጽድቅ ፀሐይ ሆይ ከአበው አለቆች ከመሳፍንትም ሁሉ እነሆ እጅግ ከፍ ከፍ አልክ። ነገር ግን የክርስቶስ ወዳጅ ሆይ ቸል አትበለኝ። ደካማ ልቦናዬ ከፍተኛውን የክብርህን ነገር ሊናገር አይቻልምና እኔ ቴዎዶጦስ የእውቀት ድሃ እንደሆኑ በእውነት አውቃለሁ። ኃያሉ የክርስቶስ ወታደር አሸናፊው ቅዱስ ጊዮርጊስ ሆይ ከእኔ በኋላ የሚነሱም ክብርህን ሊናገሩ አይችሉም። የተወደዳችሁ ምእመናን፣ ቅዱስ ጊዮርጊስ በእነዚህ በ7 ዓመታት ነጣቂዎች አውሬዎች ከሚሆኑ ከ70 ነገሥታት የተቀበላቸውን መከራዎች ጠንቅቆ መናገር አይቻልምና እጃችንን ከአፋችን ላይ አድርገን ዝም ብለን እናደንቃለን። ነገር ግን በእውነት የከበረ የቅዱስ ጊዮርጊስን የተጋድሎውን መጨረሻ ወደ መናገር እንመለሳለን። ከዚህም በኋላ እንዲህ ሆነ። 70 ነገሥታት ቅዱስ ጊዮርጊስን ሲያሰቃዩት 7 ዓመት እንደሆነው ሊያሸንፉት ጽኑ ሀሳቡን የሚያስለውጡት እንዳልቻሉ 3 ጊዜም ገድለውት እንደተነሳ በአንድ ጊዜ በሽንገላ ነገር ሊያጠምዱት ተማከሩ። ከዚህም በኋላ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያቀርቡ ታዘዙ። ከሃዲው ንጉሥ ዱድያኖስም ቅዱስ ጊዮርጊስ ሆይ ስራይህ ብርቱ ነው። እኔ በጌቶቼ በፀሐይና በጨረቃ በ70 አማልክት ከአማልክት በምትበልጠው በአርጤም ስም እምላለሁ። እኔ ታግሼ በጎ ነገር ሊያደርግለት የሚወደው ልጁን እንደሚገስጽ አባት እገስጽሃለሁ። እኔ እንደ ልጅ አድርጌ እቀበልሃለሁ። እስከ መንግስቴ እኩሌታም ቢሆን የለመንኸኝን እሰጥሃለሁ። ግን ይህንን ብቻ ከኔ ስማ። ልጅ የአባቱን ቃል እንዲሰማ ልጄ ሆይ እንግዲህ ወዲህ እኔ እንደምወድህ እወቅ። አንተም ደግሞ አታሳዝነኝ እና ለአጵሎን ዕጣን አሳርግ። ዓለምን ሁሉ የሚያድን እርሱ ነው። አንድ ጊዜ ብቻ ለእርሱ ስገድ። በመንግስቴ 2ኛ ማዕረግ አድርግሃለሁ። ብዙ ገንዘብ እሰጥሃለሁ። እኔ ከሞትኩ በኋላም በዙፋኔ ትቀመጣለህ። የኔን ዘውድ ጭነህ የኔም ክብር ወርሰህ ንጉሥ ትሆናለህ አለው። ሰማዕተ ኢየሱስ ቅዱስ ጊዮርጊስ መልሶ እኔ አንተ እያሰቃየኝ 7 ዓመት ኖርኩ። ከዛሬቱ ቀን በቀር የማታለል ቃል አልሰማሁም። ይህንን ስታስብ ታሳምነኝ ዘንድ ለምን ቀድሞ አልነገርኸኝም? ይህ አነጋገር ከዚህ በፊት ወዴት ነበር? ዘወትር ስታሰቃየኝ 7 ዓመት ነው። በአንተ በኩል 3 ጊዜ ሞትን ተቀብያለሁ። ግን ጌታዬ መድኃኒቴ ኢየሱስ ክርስቶስ አስነሳኝ። አንተ ያመጣህብኝን ስቃዮች በየተራ ተፈጸሙ። መድኃኒቴ ነፍሴን ባይጠብቃትና ባያጸናት ኖሮ በአንድ ጊዜ ሞቼ በቀረው ነበር። ንጉሥ ሆይ የክርስቲያን ወገኖች ቶሎ እንዳይሞቱ አታውቅምን? አንተ በክፍል በጣጥሳይ ነበር። እግዚአብሔር ከመከራው አዳነኝ። ንጉሥ ሆይ ለክርስቲያን ከዚህ ዓለም ከመኖር ይልቅ ሞታቸው እጅግ በጣም እንዲበልጥባቸው አንተ ታውቃለህ። ብዙ ጊዜ መከራ ጸናህብኝ። እግዚአብሔር መልሶ ፈውሶኛል። ነገር ግን ፈጽሞ ካንተ እንዲህ ያለ ነገር አልሰማሁም። ደግሞስ የገሊላውያን ወገኖች ማሸነፍን የሚወዱ የሚቃወማቸውን የሚቃወሙ እንደሆኑ አታውቅምን? ዛሬስ ሽንገላ ደስ አሰኝቶኛል። አንተ ለምታመልከው ለአጵሎን እሰግድ ዘንድ ቃልህ ልቤን ሰብሮታል። እንግዲህ አንተ በእኔ ያደረገውን ብድራት ሁሉ መቼ ነው የምከፍለው? ዱድያኖስም በደሌን ይቅር በለኝ፣ ቸርነት የአባትህ ሕግ ነውና አለሁ። የእግዚአብሔር አገልጋይ ሰማዕተ ኢየሱስ ቅዱስ ጊዮርጊስም እነሆ ለጣዖት እንድሰዋ አስታውቀኸኛል። አሁን ግን እስከ ነገ ጧት ድረስ በግንድ አጽንተው እንዲያስሩኝ ይዘዝ። ጊዜው አልፏልና ቀኑም መሽቷልና ሲጠባ ሁሉ እያየኝ በተሰበሰቡ ሕዝብ ፊት እሰግዳለሁ። ለነገ ሕዝቡ ሁሉ መጥተው ለአማልክት ስሰዋ እንዲያዩኝ አዋጅ እንዲነገር እዘዝ አለው። ዱድያኖስም መልሶ እኔ ለአደርግ አይገባኝም፣ ይህ በእኔ አይደረግም። እንደገና ወደ እስር ቤት አላገባህም። ወዳጄ ጊዮርጊስ ሆይ እንዴት ትላለህ? እንግዲህ ወዲህ እኔ ካንተ ክፉ ነገር አልስማ። አስቀድሞ በአንተ ላይ ያደረግሁትበትን ስቃይ ይቅር በልኝ እንጂ እንግዲህ ወዲህ ወደ እስር ቤት ላገባህ አይገባኝም አለው። ሰማዕተ ኢየሱስ ቅዱስ ጊዮርጊስ ሆይ እኔ አላዋቂ ነበርኩ፣ እንደ አባት አድርገህ ተቀበለኝ። አሁንም ና ንግሥት ለእስክንድርያ ካለችበት እስከ ነገ ታድር ዘንድ ወደ እልፍ ግባ አለው። ሰማዕተ ኢየሱስ ቅዱስ ጊዮርጊስም እሺ በጎ ባለው ጊዜ ንጉሡ እጅግ ደስ አለው። የቅዱስ ጊዮርጊስንም ራስ ይስም ዘንድ ተነስቶ ሮጠ። ቅዱስ ጊዮርጊስም
ንጉሥ ከኔ ወግድ አስቀድሞ ለአጵሎን እስክሰዋ ድረስ እኔን አትሳመኝ፣ ራሴን አትሳመኝ። ከዚህ በኋላ ግን የወደደኸውን አድርግ አለው። እኛ ገሊላውያንስ አስቀድሞ ለአማልክቶቻችሁ ሳንሰዋ ለእናንተ ለአረማውያን ራሳችንን ማሳምን አልለመድንም ብሎ በዚህ ቃል ራሱን ማሳምን ከለከለ። ከእርሱም ፈቀቅ ባለ ጊዜ ቅዱስ ጊዮርጊስ ሆይ ገሊላውያን ፈቃድን ያደርጉ ዘንድ ግድ አትበላቸው አለው። ከዚህ በኋላ ንጉሱ ቅዱስ ጊዮርጊስን ንግስቲቱ ወዳለችበት ልዩ እልፍኝ አስገብቶት እርሱ ከንግስቲቱ ፊት ወጣ። ቅዱስ ጊዮርጊስ ግን ከንግስቲቱ ጋር ቀረ። ፀሐይም በጠለቀች ጊዜ ቅዱስ ጊዮርጊስ ተነሳ። ፊቱንም ወደ ምስራቅ መልሶ በጉልበቱ ተንበርክኮ እንደ ፈጣሪያችን ገናናን አምላክ ማን ነው? እግዚአብሔር አምላኬ ሆይ ከአማልክት አንተን የሚመስልህ የለም። ድንቅ ስራ የምትሰራ ገናና አንተ እግዚአብሔር ብቻ ነህ እያለ የዳዊትን መዝሙር በንባብ ጸለየ። ዳግመኛም አሕዛብ ለምን ተሰበሰቡ? ሕዝቡ ስለምን ከንቱን ነገር ተናገሩ? ነገስታቱ ስለምን ተነሱ? አለቆች ከእነርሱ ጋር ለምን ተባበሩ? በእግዚአብሔርና በመሲሁስ ላይ ለምን ክፉ ነገር ተናገሩ አለ። ጸሎቱንም ጨርሶ አሜን ባለ ጊዜ ንግስቲቱ ለእስክንድርያ መልሳ ጌታዬ ጊዮርጊስ ሆይ የተሰበሰቡት ነገስታቱና አለቆች እነማን ናቸው? የታበዩትስ እነማን ናቸው? ወይስ ከንቱ ነገርን የተናገሩት እነማን ናቸው? እግዚአብሔር ማን ነው? የሚቃወሙት መሲሁ የተባለውስ ማን ነው? ክርስቶስስ ማን ነው? ጌታዬ ጊዮርጊስ ሆይ አስተምረኝ፣ ነገር ደስ ያሰኝቶኛልና የምስጢር አገላለጥህም ልቤን ቀስቅሶታልና እስኪ በጄ በለኝ፣ እኔ በንጹህ ልብ እሰማለሁ አለችው። የእግዚአብሔር አገልጋይ ብፁዕ ጊዮርጊስ ነገር ጀመረ። ከብሉይና ከአዲስ መጽሐፍትንም የታወቁትን የተረጉምላት ጀመር። አብ ወልድ መንፈስ ቅዱስ እንዴት እንደሆኑ አስተማራት። ንግሥት ሆይ ስሚኝ፣ እግዚአብሔር ሰማይና ምድርን፣ ፀሐይን፣ ጨረቃን፣ ከዋክብትን ፍጥረትንም ሁሉ ከፈጠረ በኋላ ገናና ክብሩ ይገለጽ ዘንድ ከምድር ጭቃ ነስቶ ሰውን ፈጠረ። ሰው ሁሉን የፈጠረ የእግዚአብሔር የእጅ ስራ ሆነ። ይህ ስለ እሱ ሰማይን፣ ምድርን፣ ፀሐይን፣ ጨረቃን ልዩ ልዩ አይነት ያላቸውን የፍጥረት ወገኖች የፈጠረ ነው። ንግሥት ሆይ ስለ እርሱ ምን ታያለሽ አላት። እግዚአብሔር ሰውን ከጭቃ ብቻ ከፈጠረውማ እነዚህ አጥንት፣ ጅማት፣ ቁርበት፣ ዓይን፣ ምላስ፣ ጆሮ፣ ጉሮሮ፣ አፍንጫ ከወዴት ተገኙ? እግዚአብሔር እነዚህን ሁሉ ከዚህች ጭቃ ብቻ ፈጠራቸውን አለችው። ቅዱስ ጊዮርጊስን መልሶ አዎን የፈጠረው እንዲሁ ነው። ጥበብና ማስተዋልን እግዚአብሔርን ማወቅንም ሰጥቶ በተድላ በገነት አኖረው። ቃሉን የሚጠብቅ ዘንድ ትእዛዙን ሰጠው። ሰው ግን የእግዚአብሔርን ትእዛዝ አፈረሰ። የጠላቱንም የሰይጣንን ልቦና ደስ አሰኘ። በኃጢአቱም ሞቶ ለዘላለም ወደ ሲኦል ጉድጓድ ወረደ። እግዚአብሔርም የፈጠረው ፍጥረት በጠላቱ ወጥመድ ተይዞ ባየው ጊዜ በቸርነቱ ብዛት ቸል አላለውም። የሚወደውን ልጁን ወደ ዓለም ላከ እንጂ ያለ ዘርዓ ብእሲ አምላክን ከወለደች ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ሰው ሆነ። ሰው እንደመሆኑ ወለደችው። እርሱ ፈጽሞ አምላክ ነው። ከኃጢአት ብቻ በቀር የሰውነትን ስራ ሰራ። በእርሱ ፍቃድ፣ በአብ በመንፈስ ቅዱስ ፈቃድ በመስቀል ተሰቀለ። ስለኛ በስጋ ሞተ፣ ተቀበረ፣ ተነሳ። ከጠላቶቻችንም እጅ አዳነን። ሰውንም ዳግመኛ ወደ ተድላ ገነት አገባው። ተበትነው የነበሩትን ሰበሰበ አላት። ንግስቲቱን መልሳ ጌታዬ ጊዮርጊስ ሆይ በቁርጥ ሕሊና እሰማለሁ። ክርስቶስ ከሰማይ ለምን ወረደ? እስኪ ንገረኝ አለችው። ሰውን የሚጠላ ሰይጣን ሰዎች ፈጣሪያቸውን እንዲወዱ ባወቀ ጊዜ በምድር መኳንንትና ነገስታት ልብ አደረ። ከወርቅ፣ ከብር፣ ከእንጨት፣ ከድንጋይ ጣዖትን በአጋንንት ስም ሰሩ። ትንፋሽ የሌላቸው የአጋንንት ማደሪያዎች ናቸው። ከሁሉ በላይ የሆነውን ፈጣሪያቸውን ትተው ለእነርሱ ሰገዱ። ስለዚህ ነገር ክርስቶስ ከሰማይ ወረደ አላት። ንግስቲቱም አማልክቶቻችን አጋንንት ናቸውን? አለችው። አዎን የማይንቀሳቀሱ ምስሎች እንደሆኑ አታውቂምን? አላት። ንግስቲቱም ጌታዬ ጊዮርጊስ ሆይ ንጉሥ እኮ ከአጵሎን በቀር ሌላ አምላክ አያውቅም። አሁንም የእግዚአብሔር ልጅ ወደ ዓለም እንዴት እንመጣ? በምንስ መልክ ነው? አስተምረኝ አለችው። ንግሥት ለእስክንድርያ ስሚ፣ ነቢዩ የእስራኤል ጠባቂ ሆይ ስማ፣ ኃይልህን አንሳ፣ ና አድነን። ዮሴፍ በጎች እንዲጠብቅ የሚጠብቃቸው በኪሩቤል ላይ አድሮ ሰፍሮ የሚኖር ጌታ ተገለጠ ያለውን ስሚ። ዳግመኛም እግዚአብሔር በግልጥ ይመጣል ብሏል። በሌላ ቦታም በመስክ ላይ እንደሚወርድ ጠል ይወርዳል ይላል። ሙሴም በእርሻ ላይ እንደሚወርድ ዝናብ፣ በጸምር ላይ እንደሚወርድ ጠል ብሎ ትንቢት ተናግሯል። ጸምር የተባለች ጌታችን ኢየሱስ ክርስቶስን የወለደችው ቅድስት ድንግል ማርያም ናት። ዕንባቆምም አቤቱ ድምፅህን ሰምቼ ፈራሁ፣ ስራህንም አይቼ አደነቅሁ አላት። ዕንባቆም ምን ሰምቶ ፈራ? ምንስ አይቶ አደነቀ? አለችው። የእግዚአብሔር አገልጋይ ብፁዕ ቅዱስ ጊዮርጊስም ስሚ፣ ክርስቶስ አምላክ እንዲመጣ ሰምቶ ፈራ። ዳግመኛም በሰው መካከል እንዲኖር የሰውነትንም ስራ እንዲሰራ ተገልጦለት አደነቀ አላት። ንግስቲቱም ስራውን ሁሉ በእውነት ነገርከኝ፣ በሚገባም አስተማርከኝ። ፍጹም ብርሃን ሆይ በአምላክ አምኛለሁ። ጌታዬ ሆይ የነገርከኝም ሁሉ መልካም ነው፣ ትምህርትህም ተስማምቶኛል። ነገር ግን ጌታዬ ሃይማኖት ፍጹም ነውና ስለ እኔ እግዚአብሔርን እንድታማልደኝ እለምንሃለሁ። እኔ ሕግን ባለማወቄ በጨለማ ውስጥ ነኝ። በጣዖት መሳሳት፣ የአጋንንት ማስፈራራት ከእኔ ይርቅ ዘንድ ጸልይልኝ። እኔ ሴቶች በጎ ስራ ለመስራት ደካማ፣ እኛ ሴቶች
በጎ ስራ ለመስራት ደካማዎች ነንና ይህንም ብላ አለቀሰች። የእግዚአብሔር አገልጋይ ቅዱስ ጊዮርጊስም አንቺ ሴት ጽኑ ሃይማኖትሽን አይቻለሁና እኔ በአንቺ እምነት ደስ ብሎኛል፣ እኔን ባሽን ጸጥ አድርገዋለሁ ብሎ በልብሱ ዓይኖቿን ጠረገ። በተሰቀለው በእግዚአብሔር በጌታዬ በኢየሱስ ክርስቶስ አንድ በሚሆኑ በስሉስ ቅዱስ ስም እመኚ፣ ምንም ክፉ ነገር አያገኝሽም ማለት። ሰማዩን ምድሩን ፈጥኖ የሚገዛ ሁሉን የፈጠረ አምላክ የማይለወጥ ንጉሥ እንደሆነ እኔ በእርሱ አምናለሁ። ነገር ግን እኔ ንጉሱን እፈራዋለሁ፣ ክፉ ነውና፣ በፊቱም ፍርሃት የሌለበት የሰው ስጋ የሚበላ ነጣቂ አውሬ ነው። በምድር ከሚኖረው ሁሉ በእውነት ከሃዲ ነው። ከእርሱ ጋር አንድ ለሆንኩ ለእኔ ወዮልኝ። ጌታዬ አንተ ግን ይህን ምስጢር ደብቅ። እኔ በጌታዬ በኢየሱስ ክርስቶስ ፈቃድ ወደ መንግሥተ ሰማያት መግባትን እንድቀድምህ በእግዚአብሔር እታመናለሁ። አሁን ግን ደክሞኛልና ተወኝ፣ ጥቂት ልተኛ። ጌታዬ የእግዚአብሔር አገልጋይ ቅዱስ ጊዮርጊስ እኔ በአንተ ክብር እንዳገኘው እግዚአብሔር ያውቀዋል አለችው። ሰማዕተ ኢየሱስ ቅዱስ ጊዮርጊስ ግን እንድትተኛ ትቷት ፀሐይ እስኪወጣ ድረስ እየሰገደ ሲጸልይ አደረ። በነጋም ጊዜ ንጉሡ ለጣዖት ይሰግድ ዘንድ ንግሥቲቱ ካለችበት ቅዱስ ጊዮርጊስ እንዲያመጡ ታዘዘ። ወደ እርሱም ለጣዖት ትሰግድ ዘንድ ፈጥነህ ወደ እኔና ነገሥታቱ ሁሉ ብዙ ገንዘብ ይሰጡሃል፣ በራስህም ዘውድ ይደፉልሃል፣ ልብህንም ደስ እናሰኝልሃለን። ወዳጄ ሆይ ወደ ምሳ ከመሄዳችን በፊት ሰዎች ሁሉ ያዩ ዘንድ ፈጥነህና ብሎ ላከ። ኃያሉ ቅዱስ ጊዮርጊስም ወደ ንጉሡ ፊት በደረሰ ጊዜ ይህ በአንድ ሰው ፊት ብቻ ሊሆን አይገባም፣ ነገሩም ይቀላል፣ በነገሥታቱና በብዙ ሕዝብ ፊት ሊደረግ ይገባል። አንተ ከወዳጆች ከነገሥታቱ ጋር ከዚህ ተቀመጥ፣ እኔ ከካህናቱ ጋር ወደ አማልክት ቤት እሄድና ለአጵሎን ሰግጄ እመለሳለሁ አለው። ንጉሡም ከቅዱስ ጊዮርጊስ ይህንን ነገር በሰማ ጊዜ አዋጅ ነጋሪ እየዞረ ሕዝቡ ሁሉ የክርስቲያን መመኪያ ገሊላዊ ጊዮርጊስ ለአጵሎን ሊሰግድ ነውና ኑ እዩ እያለ አዋጅ እንዲነገር አዘዘ። ያን ጊዜም የሀገሩ ሰዎች ሴቶችም ወንዶችም ተሰበሰቡ። የታላቁ መብራት የቅዱስ ጊዮርጊስንም ነገር እያነሱ ይህ ነገር ከዚህ ጻድቅ ሰው ሊደረግ እንደምን ይችላል እያሉ ያደንቁ ነበር። ቅዱስ ጊዮርጊስ የልጇን ዓይን ያበራለት ያቺ ድሃ ሴትም አዋጁ ሲነገር በሰማች ጊዜ ልብሷን ቀዳ ራሷን ላጭታ በልቅሶና በመራራ ሐዘን ዓይኖቿን አንጋጣ ልጇን በትከሻዋ ተሸክማ በሕዝቡ መካከል ሄደችና ጌታዬ የኃያሉ ንጉሥ የክርስቶስ አገልጋይ ሙታንን ያነሳ፣ ዕውሮችን ያበራ፣ አንካሳዎች እንዲሮጡ ያደረግህ፣ ደንቆሮች እንዲሰሙ፣ ዲዳዎችን እንዲናገሩ ያደረግህ፣ ለምጻሞችን ያነጻቸው፣ አጋንንትን ያወጣህ፣ በዚች ሀገር ብዙ ተአምራት ያደረግህ፣ አፈር ትቢያ ሆነው የነበሩትን አጽምት ሕያዋንን ያደረግህ፣ የቤት የምሰሶ አለምልማ ፍሬ እንዲሰጥ ያደረገው፣ ማዕዴንም ከመልካሙ ነገር ሁሉ የሞላኸው ኃያሉ ቅዱስ ጊዮርጊስ ሆይ እኔ ድሃ ነበርኩ፣ በአንተ እጅግ ባለጠጋ ሆንኩ። እኔ አረማዊት ነበርኩ፣ በእውነት ሁሉን ወደ ፈጠረ ወደ እግዚአብሔር መለስከኝ። ጸሎት አጋንንትንና የሰይጣንን ጭፍሮች ሁሉ የሚቃወም ነበረ። ይህን ሁሉ ተአምራት በክርስቶስ ስም ካደረገ በኋላ ጌታዬ ለአጵሎን ልትሰግድ ትሄዳለህን? ካንተ በኋላ የሚመጡትን የክርስቲያን ወገኖችን ታሳፍራቸዋለህን? እያለች ጮኸች። ሰማዕተ ኢየሱስ ቅዱስ ጊዮርጊስም የዚችን ሴት ቃል በሰማ ጊዜ ስለ ሃይማኖቷ ጽናት ደስ አለው። በፊቷም ፈገግ አለና ልጅሽን ከትከሻሽ አውርደሽ ከምድር አስቀምጪው አላት። ባስቀመጠችውም ጊዜ ቅዱስ ጊዮርጊስ ሕፃኑን ጠርቶ ዓይንህን በከፈተልህ በኢየሱስ ክርስቶስ ስም ተነሳና በእግርህ ቁም ብዬሃለሁ፣ ትእዛዜን ፈጽም አለው። ያን ጊዜም እግሮቹ ረተውለት ተነሳ፣ ጆሮቹም ተከፈቱ። ወደ ቅዱስ ጊዮርጊስም መጥቶ እግሮቹን ሳመ። ቅዱስ ጊዮርጊስም በሕዝቡ ሁሉ ፊት ሕፃኑን አንተ ሕፃን አንተን አዝዣለሁ፣ ሂድ ወደ አጵሎን ቤት ግባ፣ የማያውቅ የማያስተውል ዕውር ዲዳ ደንቆሮ አጵሎንን ፈጥነህ ና፣ የጌታችን የኢየሱስ ክርስቶስ ባሪያ ጊዮርጊስ ይጠራሃል በለው አለው። ያን ጊዜም ሕፃኑ ሄዶ ወደ ጣዖቱን ቤት ገብቶ ቅዱስ ጊዮርጊስ እንደላከው ተናገረ። ያን ጊዜም በጣዖቱ ላይ ያደረው ሰይጣን ደነገጠ። ሕፃኑም ምስሉን ና ብሎት ወጣ። ያን ጊዜም የናዝሬቱ ኢየሱስ ክርስቶስ ሆይ ሁሉን ወደ አንተ አቀረብክ፣ ዕፀ መስቀልህ በተገለጠ ጊዜ የእኛ ባላጋራ ሆነ። አሁንም ደግሞ ባሪያን ቅዱስ ጊዮርጊስን ባላጋራ አድርገህ አስነሳህብን? እርሱ ይቅርና ይህን ሕፃን በእኛ ላይ ያስነሳኸው እያለ መንፈሰ ርኩስ ጮኸ። በጣዖት ላይ አድሮ የነበረው ጋኔን ይህን ከተናገረ በኋላ ከመንበሩ ተወሮ ወጥቶ ሕፃኑን ተከተለው። ሕፃኑም ያጣድፈው ነበር። መጥቶም በቅዱስ ጊዮርጊስ ፊት ቆመ። ቅዱስ ጊዮርጊስም ጣዖቱን አንተ በምስል ውስጥ የምትናገረው በእውነት የአረማዎቹ የካሃዲዎቹ አምላክ አንተ ነህን? አለው። በምስል ውስጥ ያለው የሰይጣን መንፈስም ጌታዬ ትንሽ ቆየኝ፣ ሁሉንም ልንገርህ አለው። ቅዱስ ጊዮርጊስም በል ተናገር አለው። እኔ ሰይጣን ነኝ እንጂ አምላክ አይደለሁም። ቅዱስ ጊዮርጊስ ሆይ ታውቀኛለህን ወይስ አታውቀኝም? አለው። ቅዱስ ጊዮርጊስም አላውቅህም አለው። ነገር ግን ተወኝ፣ በዓለም የኖርኩበትን የተገለጠውን ስራዬን እነግርሃለሁ አለው። ቅዱስ ጊዮርጊስም ተናገር እሰማሃለሁ አለው። መንፈሰ ርኩስም መልሶ እግዚአብሔር ሰማይና ምድርን በፈጠረ ጊዜ በምስራቅ በኩል ገነትን በተከለም ጊዜ በአምሳላችን ባሪያችን ሰውን እንፍጠር አለ። ሰውንም በእጁ ከመሬት አንስቶ ፈጠረው። ፈጥሮም መላእክትን በእጄ
ለፈጠርኩት ስገዱ አላቸው። ያን ጊዜ ሚካኤል ተነስቶ እንደ ትእዛዙ ሰገደ። እኔ ግን የእውነት ፈራጅ የእግዚአብሔርን ትእዛዝ እምቢ አልኩ። በትዕቢቴ አምላክን ልገዳደር አስቤ በተፈጥሮ ለምቀድመው እንዴት እሰግዳለሁ አልኩት። የአምላክን ትእዛዝ ባፈረስኩ ጊዜ ሰማይ ተዘጋብኝ። ፈጣሪ ከእርሱ ዘንድ አሳደደኝ። በድንጋይ ላይ እንደሚወርድ ዝናብ ከማረጊያ ወርዶ ጣለኝ። ከጓደኞቼ በታች ሆንኩ። ወደ ምድር ጣለኝ። በሰማይም ዳርቻ አስቀመጠኝ። ክብሬም ይህ ነው። እስከ 3ኛው ሰማይ እወጣለሁ። ከእግዚአብሔር የወጣውን ትእዛዝ እሰማለሁ። ሰውን እቃወም ዘንድ ያልሰማሁትን እናገራለሁ። እነርሱም ያምኑኛል። ብዙ ወገኖችን አጠፋለሁ። እግዚአብሔር ከማረጌ ባዋረደኝ ጊዜ እግዚአብሔር ሰውን ፈጥሮ በገነት ሲያኖረው በገነት ካለው ሁሉ ዛፍ ብላ፣ በገነት መካከል ካለው ዛፍ ግን አትብላ፣ ከእርሱ የበላህ እንደሆነ ትሞታለህና ብሎ እንዳዘዘው አሰብኩ። ስለዚህም ሴቲቱን ከባሏ ጋር እንድታስት እባብን አነሳሰዋት። እኔም ይህችን ዛፍ ለዓይናቸው ያማረች ለአፋቸው የጣፈጠች አደረገዋት። ከእሷም በልተው የእግዚአብሔርን ትእዛዝ አፈረሱ። እግዚአብሔርም በእነሱ ፈረደባቸው፣ ከገነትም አወጣቸው። ከዚህ በኋላ በጣዖት አደርኩ። ሰዎችንም ጣዖትን እንዲያመልኩ ለእጃቸው ስራም እንዲሰግዱ አደረግኳቸው። ዳግመኛ ወደ ቤተ ክርስቲያን ደጅ ሄጄ ሰው በበደለ ጊዜ ካህኑም በአንቀጸ ቤተ ክርስቲያን ሆኖ ንስሐው እንዲፈጽም ባዘዘው ጊዜ ወደ ወጥመዴ እስክስበው ድረስ በልቡ ክፉ ሀሳብ አሳድርበታለሁ። በዘገየም ጊዜ ወደ ስራዬ እስኪገባ ድረስ ልዩ ልዩ ሀሳብ አሳድርበታለሁ። በቤተ እግዚአብሔር የሚያገለግሉትን አስጣቸዋለሁ። ካህን ፈጥኖ ስርየተ ኃጢአት ካልሰጣቸው አእምሯቸውን አሳጣቸዋለሁ። ወደ ሌላ አምላክም ወስዳቸዋለሁ። እግዚአብሔር ሰዎችን ከፍ ከፍ እንዳደረጋቸው እኛንም ከምድር በታች እንደጣለን ባየን ጊዜ ለሰው ልጆች ጠላት ሆነን ወደ ሲኦል ጥልቅ ጉድጓድም ከእኛ ጋር እናወርዳቸው ዘንድ እግዚአብሔር እንዲክዱ ለእኛ እንዲሰግዱ እናደርጋቸዋለን አለው። ሰማዕተ ኢየሱስ ቅዱስ ጊዮርጊስም መልሶ አንተ ወራዳ ጎስቋላ፣ አንተ በፈቃድህ ክብርህ እንደጣልህ ጨለማን እንደወደድህ ራስህ ተናግረሃል። እግዚአብሔር ባሪያው ለፈጠረው ፍጥረት ባላጋራ ሆነሃል። ለሰዎች ነፍስ ለምን ወጥመድን ትዘረጋለህ? ወደ ሲኦል ጥልቅ ጉድጓድ ከአንተ ጋር ልታወርዳቸው ትፈልጋለህን? አለ። በምስል ያደረ ሰይጣን መልሶ የሰማይን ጽናት፣ የከዋክብትን ብልጭታ፣ የፀሐይን ስርዓት፣ የጨረቃን ስነ ክበብ በፈጠረም እያለሁ ስልጣን ቢኖረኝ ከእኔ ጋር በተነጋገርክ ጊዜ ሰውነትህን ባጠፋኋት ነበር አለው። ሰማዕተ ኢየሱስ ቅዱስ ጊዮርጊስም አንተ ጎስቋላ ብዙ ጊዜ ፈተንከኝ፣ ነገር ግን በጌታዬ በኢየሱስ ክርስቶስ ኃይል ምንም መግቢያ መንገድ አላገኘህብኝም። ነገር ግን ደፍረህ በእኔ ላይ ስለተናገርክ እንደተናገርኩት ከእግዚአብሔር ቅጣትን ተቀበል። አንተ ርኩስ አፏን ከፍታ ዳታንና አቤሮን እንድትወጣቸው ያደረገ አምላክ ያንተንም ነፍስ እንደነሱ አፏን ከፍታ እንድትወጣ ያድርጋት አለና ከዚህ በኋላ እያሉ ቅዱስ ጊዮርጊስ ምድርን በእግሩ ረገጣት። ያን ጊዜም ተከፍታ በሕዝቡ ፊት አጵሎንን ዋጠችው። መንፈሰ ርኩስም አንተ ጣዖት በአንተ ላይ ካደረው ሰይጣን ጋር ስለታሳትካቸው ከእግዚአብሔር ስለለያሃቸው ነፍሳት መልስ እንድትሰጥ ወዳሉበት ወደ ሲኦል አዘቅት ሂድ ውረድ አለው። ያን ጊዜም በሕዝቡ ሁሉ ፊት ወደ ሲኦል አዘቅት ወረደ። እስከ ዕለተ ምጽአትም ወደ ሲኦል እንዲወድቅ አዘዘ። ከዚህ በኋላ ቅዱስ ጊዮርጊስ ተነስቶ አደብ ገዝቶ ወደ አጵሎን ምኩራብ ገባ። በጣዖት ቤት የምትኖሩ መናፍስት ርኩሳን ሆይ ውጡ ብሎ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማተበ። ጌታዬ መድኃኒቴ ኢየሱስ ክርስቶስ አዝዞኝ በቁጣ ከምድረ ገጽ ላጥፋችሁ የመጣሁ እኔ ጊዮርጊስ ነኝ ብሎ ያመልኳቸው የነበሩትን የተረፉትን ርኩሳን ጣዖታትን አማተበባቸው። ያን ጊዜ ጣዖታት ደንግጠው ከመንበራቸው ወድቀው ትቢያ ሆኑ። መልአከ እግዚአብሔር ደምስሷቸዋልና በጣዖት አድረው የነበሩ አጋንንትም ሸሹ። ኃያሉ ቅዱስ ጊዮርጊስም ይህን አይቶ ደስ አለው። የጣዖት ቤቱ ካህናት ግን አምላኮቻቸው እንደተደመሰሱ ባዩ ጊዜ ልብሳቸውን ቀደው ወደ ነገስታቱ ሄደው የሆነውን ሁሉ ነገሯቸው። ንጉሱም ጽኑ ቁጣ ተቆጣ፣ ጭፍሮችንም ላከ። ሰማዕተ ኢየሱስ ቅዱስ ጊዮርጊስን አስረው ወደ ነገስታቱ አመጡት። ህዝቡ ሁሉ በቅዱስ ጊዮርጊስ አምላክ በማመን የቆረጥን ነን እያሉ እየጮሁ ተከተሉት። የሰማዕተ ኢየሱስ የቅዱስ ጊዮርጊስ ረድኤቱ ልመናው በረከቱ ከሁላችን ከህዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።